አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ቤተ እምነቶች ተከብረው ኖረዋል። ማንኛውም ስደተኛ አምላኩን ገብቶ እነዚህ የቤተ እምነቶች ውስጥ ማምለክ፣ ምክንያቱም ስጋት የለውማ። የኢሚግሬሽን ኤጀንቶች፣ የአይሲ ኤጀንቶች ቤተ እምነቶች ውስጥ አይገቡም ነበር። አሁን ግን ምንም አይነት ውሳኔ በሌለው ሁኔታ ማንኛውም የቤተ እምነቱ አስተዳደር በማያውቅ ሁኔታ እየገቡ ስደተኞችን በማንኛውም ሰዓት መውሰድ ይችላሉ። ይሄ ደግሞ በቅርብ ጊዜ ክስ ቀርቦ ብዙ ቤተክርስቲያኖች እና ሌሎች የቤተ እምነቶች አንድ ላይ ሆነው ያቀረቡት 30 ይሆናሉ። ባቀረቡ መሰረት ስደተኞቻችን በአብዛኞቹ ስደተኞቻችን የመኖሪያ ፈቃድ የላቸውም። ስለዚህ ቤተክርስቲያን ወይም ደግሞ ቤተ አምልኮ ውስጥ ሊመጡ አልቻሉም። ምክንያቱም የኢሚግሬሽን ወታደሮች ወይም ደግሞ ሰራተኞች እየመጡ እየለቀሙ እየወሰዷቸው ነው ብለው ነው ክስ ያቀረቡት። ባለፈው ሳምንት ግን ፍርድ ቤቱ የወሰነው በቤተ እምነት ውስጥ የአይሲ ሰራተኞች መግባት ይችላሉ፣ ስደተኞችንም መውሰድ ይችላሉ። ይህ ማለት ምን ማለት ነው? ስደተኞች በአምልኮ ላይ እያሉ ኢሚግሬሽን ሊወስዳቸው ይችላል። ይሄ ከበፊቱ አሰራር የተለየ ነው። ምክንያቱም ቤተ እምነቶች ተከብረው ነበረ። ላለፉት 30 ዓመታት በዚች ሀገር ውስጥ ቤተ እምነቶች በእጅጉ ይከበሩ ነበር። አስተዳደሮቹ የቤተ ክርስቲያንም ሆነ የሌሎች የቤተ አምልኮ አስተዳደሩ ሳያውቁት የኢሚግሬሽን ባለሙያዎች አይገቡም ነበር። አሁን ግን ይሄ ነገር አሰራር የለም። ይሄ ደግሞ ሙሉ ህጋዊነት ያለው ሙሉ ስልጣን የተሰጠው የአሜሪካ መንግስት መስራት ይችላል ብሎ ነው ባለፈው ሳምንት ይሄን ውሳኔ ፍርድ ቤቱ ያስተላለፈው። ስለዚህ በዛ ውስጥ ስንገኝ ለአምልኮ ስንሄድ ወረቀቶቻችንን ይዘን ህጋዊ መሆናችንን የምናሳይበት ቢያንስ የተወሰነ ፈቃድ እንዳለን የምናሳይበት ሁኔታ መፈጠር አለበት። ይሄ ደግሞ ከጠበቆቻችሁ ጋር የምትማከሩበት ነው። ሊንኩን አስቀምጥላችኋለሁ፣ ገብታችሁ አንብቡት። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ